ሰማይ ባልወረደ ነበር። የአቅማችን እንደያ ኢየሱስ ክርስቶስ ብቻ ነው የሚያድነው። ጽድቅ መዳን በእግዚአብሔር ልጅ በኢየሱስ ክርስቶስ ብቻ ነው። ማዳኔም ሊመጣ ጽድቄም ሊገለጥ ቀርቧል እያለ እግዚአብሔር በነቢያት ሲጮህ የነበረውን ገለጠው እኮ እግዚአብሔር። ጽድቁን በአሕዛብ ፊት እኮ ገለጠው ይላል ዳዊት። የተገለጠውን የእግዚአብሔርን ጽድቅ አትቀበልም እንዴ? በቀን አይደለም እግዚአብሔርን እናትና አባትን ጨጓራቸውን ስትልጭ የምትውይ ሴትዮ በስራ ይጸድቃለሁ ብለሽ ታያለሽ አይደል? እናትሽ እኮ በየቀኑ እኮ ስትረግምሽ አንቺን በወለድኩ ቀን ለምን እንደው እንግዲህ ልጅ መን ውሃ ሆንሽ በፈሰሽ እያሉ ብለው የሚሉሽ ሰፈሩን ሁሉ ያስቸገርሽ ነጠላዬን አቀብሉኝ ነገረኛ ጎረቤቱ የረገመሽ እናትሽ እርግማን ሁሉ ላይ እንደ ንብ የሰፋ አትጥል ነገር አባትም ወላጆች ወልደው አይጥሉ ነገር ሆኖባቸው የግድ ተሸክመው እያሳደጉ ነው እንጂ አንተን እኮ እናትና አባት ራሱ እኮ ሰልችተውሃል። እኔንስ ቢሆን እዚህ ያለንስ ቢሆን በሙሉ እንኳን በእግዚአብሔር ፊት አይደለም በእናቶቻችንና በአባቶቻችን ፊት መልካም ነገር የሌለን እነሱን በየቀኑ ጨጓራ ስንልጥ የወጣው ምንውል የተረገሙ ልጆች ናቸው እኮ ተብለን የምንባል ናቸው። ናን በራሳችን በወላጆቻችን አይደለም እንዴ? እናት ጌታ ፊት ሄደህ እስኪ ምንድን ነው አሁን የምታሳየው? ትዝ አይልም? ጌታ ኢየሱስ አላየሁም የዛን ቀን በቃ ዝም ብለህ ነው ያለፍከኝ ማለት ነው። ማለት ህዝቡ ስለበዛብህ የዓለም ህዝብ ወደ አፍሪካ ፊትህን አላዞርክም እንጂ የዛን ቀን አሜሪካን ነው እንጂ ስታየው አልከው። አይተኝ እኮ ቢሆን ኖሮ ከአፍሪካ ውስጥ ደግሞ ኢትዮጵያ፣ ከኢትዮጵያ ውስጥ ደግሞ አዲስ አበባ፣ ከአዲስ አበባ ውስጥ ደግሞ ኮልፌ፣ ከኮልፌ ውስጥ ደግሞ የሆነ ጥጋ ጥግ ሰፈር ላይ የዶሮ አይን የመሰለ ጠላ ሳጠጣ አላየሁም ማለት ነው ጌታ ኢየሱስ የዛን ቀን ብለህ እዛ ሄደህ በዙፋኑ ፊት ቀርበህ እና አላየሁትም ባየው ኖሮ እኮ ይዝልሽ ነበር ብሎ ይመስላል። ብራዘር ለእሱ ፊትና ኋላ እንደዚህ ወደ ግራ ወደ ቀኝ ማየት ምንድነው? እኛውን ከኋላችን ያለውን ለማየት ዞር እንደምንል ጌታ ኢየሱስ ከኋላ ያለውን ከአፍሪካውያንን ለማየት ፊቱን ወደ አሜሪካ ቢያዞር አፍሪካውያንን ለማየት አንድ አፍቴ አንድ ሆልድ አድርጉት ብሎ ወደ አፍሪካ ዞር ብሎ አይቶ እንደገና ደግሞ እስያዎችን ደግሞ ለማየት ወደ ጎን እንደዛ የለም። አይኖቹ በምድር ሁሉ ላይ ተገልጠው ሁሉን ያያል ይላል። ሁሉን ያያል። ያንተን ጠላም ይሁን ምንም አጠጡ ምንም እናድርጋልኩ ናቲንግ በእግዚአብሔር ፊት ለዘላለም ሕይወት ብለህ የምትል ከሆነ ትምክት ቀርቷል እኮ ነው የሚለው። በቃ አስቆጥረህ ልትገባ የምትሯሯጡ ወንድሞች ማናቸውም አስቆጥረው አልገቡም፣ ተቆጥሮላቸው እንጂ እምነቱ ጽድቅ ሆኖ ተቆጠረለት ይላል አብርሃም። ተቆጥሮለት ነው በታለምዬ ተቆጥሮለት ነው። ለአባቱ የተቆጥሮላቸው ነው፣ ለእኛም ተቆጥሮልን ነው። ስለዚህ ማንም ሰው እጸድቃለሁ ብሎ የሚል ከፈለገ በክርስቶስ እምነት ብቻ ነው የሚጸድቀው። በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል፣ ለሚያምኑ ሁሉ የሆነ ነው ይላል። ይሄ ጽድቅ በቃ ክርስቶስን ብታምነው ትጸድቃለህ። የእግዚአብሔር ጽድቅ ለአንተ ይቆጠርልሃል። እኔ ስለተቆጠረልኝ ወንድሞች
ስለተቆጠረላቸው እህቶቼ ስለተቆጠረላቸውና ቀና አይምሽባችሁ። እሺ ዘመን አይታጠፍባችሁ። ዘመናችሁን፣ ቀናቶቻችሁን፣ ወራቶቻችሁን፣ አመቶቻችሁን አታስበሉ። የትም ሂድ የትም ሂድ ሰው በኢየሱስ ክርስቶስ አምኜ እጸድቃለሁ ብለው አይሉም ኦርቶዶክሳውያን። ይታያችሁ። ደብረ ሊባኖስ ግን ሄዶ ፍርፋሪ ከበላ ጸድቃለሁ ብሎ ይላል። ኢየሱስ ጋር ሲመጣስ እርግጠኛ አይደለም። ይህን ክርስትና ብለህ ትለዋለህ እንዲህ ወንድሜ? የዘራ ብሩክን ጥፍርና ጸጉር አስራት ትጸድቃለህ ብሎ ሲለው አሜን ይልልሃል። በኢየሱስ ክርስቶስ እኮ ብታምን ትጸድቃለህ፣ እንዲያው በጸጋው ትጸድቃለህ ብለህ ስትለው ግን ስራ ይላል። ኢየሱስ ላይ ሲመጣ ነው ስራ የምትለው። ኢየሱስ ላይ ነው ስራ ለጥፈህ ደረበ። ያውም ያንተን ስራ ያንቺን ስራ ያውም። ለምን ትምክህታችሁን አልሰብረውም? በእውነት በጣም እኮ ነው የሚያበሳጨው። ኢየሱስ ክርስቶስ ጋር ሲመጣ በኢየሱስ ክርስቶስ ሰው ቢያምን እንዲያው በጸጋው ይጸድቃል፣ በጸጋው ትጸድቃለህ ብለህ ስትለው ስራዬ ይልልሃል። ይህን ሰውዬ ደብረ ሊባኖስ ሄደህ የወደቀ ፍርፋሪ በልተህ ትጸድቃለህ፣ አተላ ልሰ በምላስህ ትጸድቃለህ ብለህ ስትለው በረከታቸው ይደርብኝ ይልሃል። እነሱ ላይ እነኛ እነንቶኔ ላይ ስራ አይጨምርም። እነ ዘርዓ ብሩክ እነንትና ላይ ስራ አይጨምሩም። በቃ እጸድቃለሁ ይልሃል። ጠብታዋ ጠጥቶ ተንጠልጥሎ እመቤቴ ጥላዋን ትደፋልኛለች ብሎ ብራዘር፣ እዛ ያንተ እመቤት የምትደፋውም ጥላ የለም፣ የምትደፋውም ሚዛን የለም። የስላሴን ዙፋን አይደል ማነው? የስላሴን ሚዛን አይደል? ሚዛን ስላሴ ፊት ቀርቦ ሲመዘን ደግሞ ይታይህ። ባሌስትራ የተቀጠቀጠ ሚዛን እስኪ ሚካኤል አምጣለኝ ተብለው ማለት ነው። ቁጭ ብለው አብ ወልድ መንፈስ ቅዱስ ይታዩ። ቁጭ ብለውልህ መላእክት መጥተው ተኮልኩለው እግዚአብሔር የነገሩን እውነተኝነት አላቅ ብሎ ማርያም እዚህ አለች እነ በላይ ሰብዛ ጋር ቆሞልሃል አፍጥጦ እሱ 78 ነፍስ እንደ ጎመን እንደ ክረምት ጎመን ጭፍጭፍ አድርጎ በልቶ ስቴኪኒውን ምናልባትም ይዞ ይሆናል ጥርስ ውስጥ የገባውን ስጋ ሁሉ እየጎረጎረ ማለት ነው። እና እግዚአብሔር የነገሩ እውነተኝነት ለማወቅ ተስኖት ሚካኤል ንሳ ሚዛን አምጣልኝ ብሎ ሲለው እሺ ብሎ የሱቅ በደረቴዎች የሚይዙት አይነት ሚዛን አምጥቶ በጌታ ፊት ስድብ እኮ ነው። እግዚአብሔርን መሳደብ እኮ ነው። እና እስቲ 78 አምጡልኝ ተብሎ የሚባለው ለኔና ለዳጊ ወይ ለኃይሌና ለሊያ ነው ወይ ለመነን ነው? ለሰው ልጆች ነው። የነገሩ እውነተኝነት ስለማናቅ እርግጠኝነቱን ስለማናቅ ሚዛን የተሰራው በሰው ልጆች ነው እና ለሰው ልጆች ነው። እና እዛ በእግዚአብሔር ፊት ቁጭ ብሎ ሚዛኑን አመጣ። ከዛ በሉ ስለ እናቴ ስም ያጠጣውን ውሃ በአንድ በኩል አድርጉታል። ውሃው መንግስተ ሰማያት ውሃዋ ሄዳ ከኦርቶዶክሳውያኑ ይልቅ እንደውም ያቺ እኮ ውሃ ሄዳልሃለች እግዚአብሔር ፊት። እና ውሃን አድርጎ ቁጭ አደረጓት በአንድ በኩል ውሃ ማለት ነው። ጥርኝ ማለት ጥንጥዬ ዶት ያህል ጠብታ የምታክናት ውሃ። ስለ እናቴ ያጠጣውን ውሃ በአንድ በኩል አድርጉት አለ እግዚአብሔር። ይታይ ለኦርቶዶክስ ስትቀልድብህ ማለት ነው። እና ኦኬ አሉ ቁጭ 78ቱን ነፍስ ደግሞ በአንድ በኩል አድርጉ አለ ጌታ። ከዛ መዝኑት አላቸው። እሱ ቁጭ ብሎላል ጌታ የነገሩ እውነተኝነት አላቅ ብሎ ከዛ አይቶ ሚዛኑ ሊፈርድ ነው። መላእክት በሙሉ ተሰብስበው ጻድቃን፣ ሰማዕታት፣ ደናግላኑ፣ መነኮሳቱ ምናምን ነገር ይላል። ተረታም ትውልድ እና መዝኑት አለ ይላል። መዘን 78ቱ ነፍስ ሊመዝኑ ሲሉ እመቤታችን እዛው ጋር ቆማል ነበር ይላል። ወትቀውም ንግስት በየማነከ እያሉ ማለት ነው። ያለ አውዱ ለእሷ ያልተጻፈውን ቃል እየሸነቀሩ እና እዛ ቆማ ነበር፣ እያየች ነበር እመቤታችን አዛኝቱ ርህሪቱ ምናምን ነገር ብሎ ይላል። እና 78ቱ ነፍስ ውሃውን ሊመዝኑት ሲሉ አየች። ማርያም በምታይ ሳለ ቀስ ብላ ስላሴ ሳያያት አይ
አይ ኢትዮጵያ አገሬ 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 ትቀልጃለሽ አይደል? በስላሴ ላይ እኮ ሁሉ እኮ ሙድ ምን ይዘው እኛ እኮ አንተ የዓለም ፈርጦች እኮ ነን፣ የተረት ፈርጦች አይደል? ስላሴ ላይ ሁሉ ነው እኮ ሙድ የሚይዙት ኦርቶዶክሳውያን። ናቀስ ብላ አየች። በዚህን ሰዓት አዛኝ ናትና ርህርት ናትና ይለዋል። ርህርት ስለሆነች አዛኝ ስለሆነች 78 ነፍስ ነው የመዘነው። ልብ በሉ። ውሃና ሰው ነው ሚዛን ላይ የወጣው። የሰው ነፍስና 78 የሰው ነፍስ በአንድ በኩል ተቆልሎላል። ካሮት መስሎ ማለት ነው። ውሃ ደግሞ ጠብታ ውሃ ደግሞ ማርያም ርህርት የተባለችዋ ለማን እንደምታደላ የለም፣ ለውሃዋ ለ78 ነፍስ አለ። ለዚህ ነው የኦርቶዶክሷ ማርያም ራሷ እንደ በላይ ሰብ ነፍሰ በላ ናት። እደግመዋለሁ። የኦርቶዶክሷ ማርያም ብለው የሚጠሯት ልክ እንደ በላይ ፍርደ ገምድል ነው ፍርዷ። ፍትህ የሚባል አታውቅም፣ ጽድቅ የምትባል አታውቅም። የጌታችን እናት ግን አይደለችም። ለዚህ ነው የኦርቶዶክሷ ማርያም እኛ የጌታችን እናት አይደለችም ብለን የምንለው። ጥላዋን ቀስ ብላ ጣል ላረገችበት ውሃው ላይ፣ ወደ ውሃው ጋር እንደ ዘንበል ስታረገው አንገቷን በዛ በኩል መዘነ። ያንን ሽፍታ ሰውዬ ለማዳን ወደ ውሃው ላይ ጣል ያረገችው። እነዛ 78 ነፍሶች ምን ነበር በደላቸው? ያለ ኃጢአታቸው ተበልተው መጨረሻቸውስ 78ቱ ነፍስ ወደ ሲኦል ገቡ። ምዘና እኮ ያስፈለገው የነገሩ እውነተኝነት አውቆ የመዘነ መንግስተ ሰማያት ይገባል፣ የተመዘነ ሲኦል ሊገባ ነው። ይህን ነው ክርስትና ብለው የሚሉን እኛ ጋር መጣው ማለት ነው። እግዚአብሔርን መሳደብ ነው። እሺ እሱ ፊት ሚካኤል ንሳ ብሎ ጠርቶት ሚዛን አምጣልኝ ብሎ በሚዛን መዝኖ እንደነ ሸምሱ የነገሩን እውነተኝነት የሚያውቅ ጌታ አይደለም ብራዘር። እንኳን ያወራሁትን አይደለም ልቤ ያሰበውን አይደለም ነገ ምን ላረግ እንደምችል ያውቃል። ዘላለማችን እኮ አልኩ ገና የማንኖርባቸውን ዘመናት ሁሉ ምን ልንናገር ምን ልንሆን እንደምንችል ያውቃል። ይህን ጌታ ነው እቺ ተረታን ቤተክርስቲያን መታ ልታቃልልብን የምትፈልገው ማለት ነው። ላይ እድሜ ጨምሮልኝ የምኖረውን የኔንም ያንተንም ያንችንም ከዛሬ 50 ወይ 60 ዓመት በኋላ ብንኖር እግዚአብሔር በምድር ላይ እድሜ ጨምሮልን ብንኖር የዛሬ 60 ዓመት ላይ እግዚአብሔር ቢያደርሰኝ ምን ላደርግ እንደምችል ያውቃል። ገና ያልኖርኩበትን ዘመን እኮ ነው የሚመረው። ገና ያልኖርሽበትን ዘመን ሁሉ ትናንትናዎቻችንን እኛ ስንት የረሳናቸው አሉ አይደል? ልቁጠረው ብሎ ቢል ጌታ በእያንዳንዷ ማይክሮ ሰከንድ ምን እንዳወራን ብቻ አይደለም ምን በልባችን እንዳሰብን ያ በልባችን ያወጣነው ያሰብነውን ክፉ ነገራችንን ሁሉ ጭምር ያውቃል። ተረጋጋ ብራዘር። እሺ ሚዛን ባሌስትራ ቀረበለት። ባሌስትራ ላይ ቀርቦ ኮራፕሽን ማለት ነው። ኮራፕሽን አየህ፣ የእግዚአብሔር መንግስት የኮራፕሽን መንግስት እኮ ነው እያለች ነው ቤተክርስቲያኒቱ እያስተማረችው ያለችው በአንድ ጎን። ምክንያቱም ኮራፕሽኑ ምንድን ነው? ማርያም እንደ የሰራችው ኮራፕሽን ነው። ጸረ ሙስና እዛ ይቋቋም እንዴ?
ኧረ እንዴት ነው ይሄ ነገር? አሁን እኛ ሰማን። እኛ ስንሰማ አሁን ሰምተን ፈረደን። ስላሴ በዙፋን ቁጭ ብሎ ማርያም እዛ ጋር ደግሞ ከጥግ ቆማላለች። በላይ ሰብ የሚባል ያወጠብሻ ሽፍታ እሱም ቅርጥፍጥፍ አድርጎ በልቶልህ ቆሟል። እነ ሚካኤል ሌሎቹ መላእክት ሁሉ ቆመዋል። ውሃም ሄዳለች። እዛ የነበረውን ችሎት ጻፉልን፣ ኦርቶዶክሳውያን ችሎቱን ጻፉልን። አሁን አንባቢዎች ካነበብን በኋላ እንዴት ነው ነገሩ ብለን ነው እያየን እየመረመርን ያለ ነው። የችሎቱ ውሎ እንዴት ነበር? የችሎቱ ውሎ እግዚአብሔር የነገሩን እውነተኝነት አላወቅም። 78ቱ ነፍስ ላይ ልፍረድ ብሎ ሲል ባለ ውሃው አለች። ውሃው ላይ ልፍረድበት እዚህ በላይ ሰብ ላይ ብሎ ሲል ኖ 78ቱ ነፍስ አሉ እና ክርክር አለ ማለት ነው በማርያም እና በሱ መካከል። ይሄ ሰውዬ 78 ነፍስ በልቷል ሲኦል ይግባ ብሎ ሲል ብድግ ብላ ኖ አይገባም። ማን በላይ ሰብ ሲኦል አይገባም አለች። የኦርቶዶክሷ ማርያም አይገባም አለች። ስላሴ ላይ እኮ ነው አይኗን እያጉረጠረጠች ከክርስቶስ ጋር እንደ ክፉ ባልና ሚስት ነው የሚያጨቃጭቋት መንግስተ ሰማያት። የጌታችን እናት ግን እንደዚህ አላደረገችም። ልብ በሉ እሺ፣ የወንጌል አማኞች አላደረገችም። እነሱ ማርያም በሚሏት ላይ እናላግጥባታለን። ከስራዋ የተነሳ ማለት ነው። ከስራዋ የተነሳ እና ይሄ ሰውዬ ሲኦል መግባት አለበት ብሎ እግዚአብሔር ፈረደ። ሲፈርድ በፍጹም ይበል። በዚህ ጭቅጭቅ መካከል ነው 78ቱ ነፍስ ላይ እንዳይፈርድ እግዚአብሔር በፍርዱ ጻድቅ ነውና የበደለው ላይ ፈርዷል። 78 ነፍስ የበላ ሰውዬ ነፍሰ በላ ነውና መሞት አለበት ወይ ደግሞ ሲኦል መግባት አለበት ብሎ ጌታ ፈረደ። ሲፈርድ ብድግ ሁሌ እግዚአብሔር በሰማይ ሲፈርድ በመጽሐፍቶቻቸው ላይ ስታዩ እግዚአብሔር ሲፈርድ ሁሌ ተነስታ ተቃዋሚ ነው። የእግዚአብሔር ተቃዋሚ ማለት የኦርቶዶክሷ ማርያም ናት። ቁጥር 1 እግዚአብሔር ሊፈርድ ሲል የምትቃወመው እሷ ነች። እግዚአብሔር ሲፈርድ የምትከራከረው እሷ ነች። ክርክሩ በእውቀት አረታ በላ ስትለው ጡቶቼን እቆርጣለሁ ትለዋለች። ጡቶቼን እቆርጣቸዋለሁ፣ ጉንጮቼን መሰነጥቃለሁኝ ላትለዋለች። ወይ ተይ እናቴ እንደዚህ ማታድርጊ ብሎ ይልና ሐሳብ ታስቀይራለች። ርህርት ናትና ይለዋል። ይመጡና ማለት ነው ባቢሾ የደነዘዘ ደብተራ የጻፈውን መጽሐፍ ሁሉ ማለት ነው ተከሳሽ በላይ ሰብ ወንጀሉ ምንድን ነው? ሰው በልቶ ፍርድ ምንድን ነው? እግዚአብሔር ሲኦል ይግባ። ማርያም በዚህ ጉዳይ ምን ትያለሽ? እግዚአብሔር በፍርዱ ጻድቅ ነው አትልህም። ማርያም ምን ትያለሽ? በዚህ ላይ የኦርቶዶክስ ማርያም ምን ትያለሽ? በፍጹም መግባት የለበትም። ማን ነው እየተቃወምሽ ያለሽው? ስላሴን ራሱ ስላሴ ተሳስተሃል እያለችው ነው። የኦርቶዶክስ ማርያም ስላሴ ተሳስተሃል፣ በዚህ ሰውዬ ላይ ልትፈርድበት አይገባም። ይሄ ሁሉ ጭቅጭቅ ያት ነው ያለው ፍርድ ቤት ውሎ ችሎት ላይ ማለት ነው። ማን ያየው አትለኝም ማለት ነው። ማን ያየው አትለኝም። የዛን ችሎት ውሎ ማን ነበር ያየው? ማን ነበር ሪከርድ ያደረገው? ማን ነበር እዛ ሆኖ የሰማ? ይሄልኝ እዛ መንግስተ ሰማያት ሄዱ ለአንድ አፍታ ጭቅጭቁ ጋር ማለት ነው። እግዚአብሔር ፈረደ። ማርያም በዚህ ጉዳይ ምን ትያለሽ ተብላ ስትባልም ባትባልም እሷ ወዲያውኑ የስላሴ ተቃዋሚ ናት። የፈረደው ፍርድ ትክክል ነው ብላ አትልም፣ በፍጹም አትልም። በመጽሐፍቶቿ ሁሉ ማለት እኔ ፊት አታምታታም ስል ማንም ኦርቶዶክሱ እና እየመጀረጥኩ ግዕዝ ከአማርኛ አስኮመኩማለሁ። አንድ መጽሐፍ ብቻ ነው እንዴ? በየቦታው ነው ትቀላለች።
ፈልግ ጡቶቼን እቆርጣለሁ፣ ቀሚሴን እገልባለሁ ትላለች። ነውራ ማለ ማነው? ጌታቸው ረዳ ነው ሰሞኑ ሲናገር የሰማሁት። የአገር ጉዳይ ነው። ነውራም ትውልድ ነው ያለው። እውነት ነው። ነውራም ትውልድ። ጉንጮቼን እቀዳለሁ፣ ጥፍሬን እነቅላለሁ፣ አይኔን እጎለጉላለሁ። ማ ስላደረገ? እግዚአብሔር ስለፈረደ። ማርያም ማናት እኮ የጌታ እናት እንኳን ብትሆን እኮ አልኩ። እግዚአብሔር ከፈረደ ማናት እሷ ተከራካሪ ሆና የእግዚአብሔርን ሐሳብ ልታስቀይር የምትችለው? ያምጡት በመቁረጥ ጸልያ ቢሆን ኦኬ። ቅዱሳን አባቶች ጸልየው እግዚአብሔር የፈረደውን ፍርድ እግዚአብሔር መሐሪ ስለሆነ ማለት ነው። መሐሪ ስለሆነ እንጂ ሙሴን ፈርቶት አይደለም። ሙሴ ባይቆም ኖሮ ይላል በጸሎት በህዝቡና በእስራኤል መካከል በህዝቡ እንጂ ሙሴስ ማን ነው በእግዚአብሔር ፊት አልኩ? ማን ነው አልኩ? በኢሳይያስ ትንቢት መጽሐፍ ምዕራፍ 2 ላይ ሲናገር እስትንፋሱ በአፍንጫ ያለውን ሰው ታውት እሱ ከምን ይቆጠራል ይላል። ራሱ ሙሴ ቢሆን ከማን ይቆጠራል? ከማንም። አሕዛብስ ቢሆኑ በገንቦ እንዳለ ጠብታ ናቸው። ብራዘር እሱ ፊት ይኸውልህ አመድና አፈር ነኝ ነው እኮ ያለው አብርሃም። ናቲንግ። እኔ አንተ አንቺ ማን ስለሆንሽ ማን ስለሆንን በንጉሱ በሱ ፊት ልክን ማወቅ ጥሩ ነው። እሺ እግዚአብሔር ተብሎ ሲባል እዚህ ፊት ለፊት ጠዋት ጠዋት ስትወጣ በዳንቴል የሸፈነችው እናትህ የስላሴ ፎቶ ብላ ያለችው እዛ ጭስ የሚጠጣበት ሸረሪት የሚያደራበት የዝንብ አየር ማረፊያ እንዳለው ክበበው ገዳ ልክ እንደዛ ዝንቦች የሚያርፉበት ስዕል እሱ መስሎ ነው ብራዘር። አምላክ ግን በሰው ብልሃትና ጥበብ የተሰራ ነው፣ የተፈጠረ አይደለም። የተሳለም የተቀረጸም አይደለም፣ ሊመስልም አይችልም። እርሱ ማንም ሊቀርበው በማይችል ብርሃን ውስጥ ለዘላለም ይኖራል። እግዚአብሔር አብን ማንም ያየው የለም ብራዘር። በልጁ መልክ በኩል ነው ራሱ መልኩ የተገለጠልን። ማንም ያየው የለም። ይሄን ጌታ ነው አየህ ሲፈርድ እንዴት ትልልሃለች ትነሳና እንዴት ሆኖ ለእኔ ያጠጣውን ውሃ አላየህም እንዴ እያለች ማለት ነው። ይሄን ያህል ነው እንዴት ተደፋፈር ነው አይነት ነገር እኮ ነው የምትናገረው ማለት ነው። እንዴት ነው የምትፈርድበት እሱ ላይ እያለች የጌታ እናት ማርያም አይደለችም? ለሚጠይቀኝ ሁሉ መልስ አለኝ። የክርስቶስ ተቃዋሚ የሆነች በሴት አንቀጽ ስም የተጻፈች አደረገ የተባለውን ነገር ሁሉ እየገለበጠች ምን እንደሚል ታውቃለህ? ይህን ቀጥታ ከእግዚአብሔር ቃል ጋር ላገናኝልህ ልስፋለሁ፣ ወስጄ ሰፍቼ ላገናኝልህ። በትንቢተ ዳንኤል መጽሐፍ ምዕራፍ 4 ቁጥር 35 ላይ ሁሌ አነሳዋለሁ። ይህን ክፍል ሂዱና አምጡት። አሜን። አፖሎጂስ ቴንክ ዩ። ተባረክ ወንድሜ፣ ጸጋ ይብዛልህ። እስኪ ሂድና ዳንኤል መጽሐፍ ምዕራፍ 4 ቁጥር 35 ሂድና አምጣ። ምን እንደሚል ታውቃለህ? እዛ ጋር የኔ ጌታ ስም ይባረክ። እሱ በሚሰራ ሰዓት ላይ አብረን አንብበው ብዬ ነው። ዳንኤል 4:35 ከበዛብህ ቆራርጠኸው አምጣው። አብረን አንብበው። እኔ በቃሌ ከምለፈልፍ ቃሉን አውቀዋለሁ በቃሌ ግን አብረን አንብበው። ዳንኤል 4:35 ቴንኪዩ ይዬ ተባረክልኝ ወንድምነት፣ ጸጋ ይብዛልህ። በሰማይና በምድር የሚኖሩት እሺ፣ ረዝሞብህ ነው እሺ። በምድር የሚኖሩ ሁሉ እንደ ምናምን ይቆጠራሉ። በሰማይ ሰራዊት በምድርም ላይ በሚኖሩ መካከል እንደ ፍቃዱ ያደርጋል ካለ በኋላ ቀጥሎ እዩ ያስቀመጣት ታች አብራለች። እጁንም የሚከለክላት ወይም ምን ታደርጋለህ? ምን ታደርጋለህ? ምን እያደረክ ነው የሚለው
የለም ይላል። ምን እየሰራህ ነው ግን እግዚአብሔር? እኔ ግን ምንድነው ሐሳብህ በፍጹም ሊገባኝ አልቻለም። ምንድነው ግን እያሰብክ ያለው ብለህ እኔ ላይ ወይ አንቺ ላይ ወይ አንተ ላይ ወይ እኛ ላይ ወይናችን እንደምናጉረጠርጥ እንደዚህ ያለ እግዚአብሔርን ሊጠይቀው የሚችል የለም የለም። የሰውን ትምክት ድቅቅ ነው የማደርገው በእግዚአብሔር ቃል። ማንሙን ማንም የኤርሚያስ የለ የወጌ የለ የዳጌ የለ የኤልያ የለ የአገልጋይ የለ የመነን የለ የማንም የጴንጤ የለ የኦርቶዶክስ የአይሁድ የለ የማንም እስላሙን ዋቴቨር ማንም እደግመዋለሁ በምድር በሚኖሩት መካከል በምድር የሚኖሩ ሁሉ እንደምናምን ይቆጠራሉ። ኤርሚያስ በእግዚአብሔር ፊት እንደምናምን ይቆጥረዋል። ኦርቶዶክስ ጴንጤ ምናምን ነገር ግን እንደምናምን ይቆጥራል። አክብሮን እሱ በመልኩና በአምሳሉ ፈጥሮ ታከብረው ዘንድ ሰው ምንድነው እኮ ነው ያለው ዳዊት እንጂ እኮ ብራዘር አፈርን እግዚአብሔር አከበረ አላከበረ ማነው እሱ ላይ ተቃዋሚ ሆኖ ሊነሰብ ዘንድ ሼሞኒው ብለህ ልትለው አትችልም። ዳውን ብለህ ሰልፍ ሰላማዊ ሰልፍ ልትወጣበት አትችልም። አይችላለሁ ብለህ ካልክ ከሰሪው ጋር ለሚታገል ወዮለት ይልሃል። ኢሳያስ ደግሞ ጥግ ላይ ቆሞ ማለት ነው። ጥግ ላይ ሆኖ ኢሳያስ የሚባል ነቢይ ከሰሪው ጋር ለሚታገል ወዮለት ይላል። አቅምን ማወቅ ጥሩ ነው ስልህ ወንድ ብዬ አቅምሽን ማወቅ ጥሩ ነው። አቅማችንን ማወቅ ጥሩ ማን ላይ ምን እያወራን እንዳለ ማወቅ ጥሩ ነው። እግዚአብሔር አምላክ የተፈራና የተመሰገነ ባለግርማ ነው። በምድር መካከል እንደ ፍቃዱ ያደርጋል አላለም? በምድር የሚኖሩ ሁሉ እንደ ምናምን ይቆጠራሉ። የዓለም መንግስታት በል ከነ ኒኩለራቸው ከነ ፍልስፍናቸው ከነ እውቀታቸው ከነ ጥበባቸው ጭምር በጌታ ፊት ምናምን ነው የሚላቸው እግዚአብሔር። ደስ አይልም? ምናምንቴ ብሎ ሊጠራን ይችላል። ማሞሎ የአዳም ዘር ማለት ነው። አፈር ብሎ ቢልህ እንዴት እኔን አፈር ትለኛለህ? ግን ጌታ ምንድነው አንከባበርም አትለው። ጭቃ ብሎ ቢልህ ምን ትለዋል? ናን እኮ ነን ማለት እንዴ እኔን ስለማታቀኝ ምናምን ብለህ አትለው አይባልም። እኔ ግን አሁን ተነስቼ ወግዬን አንቺ አፈር ነሽ ብዬ ብላት እንዴት አፈር ትለኛለህ ብላ ልትል ትችላለች። እሷም ዝም ብላ አንተ አፈር እኮ አፈር ነገር ብላ ብትል እንዴት ግን ወጊኔን አታውቂኝም እንዴ ምናምን ነገር ብዬ ልላት እኛ ልንባባል እንችላለን። እሱ ግን እኛን አፈር ብሎ ቢለን ማለት እንዴት ነው ግን ክብረ ነክ የሆነ ነገር እንዴት ትጠቀማለህ ብለህ ትላለህ? ልቅነ ብሎ የሚል ቃል እኮ በቃ አነሰብን። ሌላ የለም፣ በእውነት የለም ስለሌለ በቃ ዝም ብሎ ህንፃውም ትልቅ ነው ብለን በምንልበት ቋንቋ ህንፃውም ትልቅ ነው፣ መኪናውም ትልቅ ነው፣ እቺ ሴትዮ ትልቅ ናት፣ ይሄም ሰው ብለን እንላለን። በዛው ቋንቋ ሌላ ቃል ጠፋ። ለሱ ብቻ የምንጠቀምበት ሌላ ቃል ቢኖር ጥሩ ነበር። ያም ቃል ራሱ የሰዎች ቃል ነውና አይገልጠውም። እሺ መላእክት ዓለም እንሂድ እነ ሚካኤል ጋር እንፈልግ ምናምን ብለት የለም፣ ዝም ብለው ይጮሃሉ ነው የሚለው። ጩኸት ብቻ። ቅዱስ ገብርኤል ቅዱስ ብሎ ሲል ሚካኤልም ቅዱስ፣ ሱራፌል ክሩቤል ቅዱስ እያሉ ይጮሁ ነበር ብሎ ሲል ምንድን የተሰማ ብራዘር? ሰውነትን ሾክ አላደረገው?
ምኑን አይተው ፊቱን አይተውት ብለህ እንዳትል ፊታቸውን እንኳን የሚከድኑበት ክንፎቻቸውን ሸፍነው እኮ ነው ሱራፌሉ። አይደለም እሱን አይተን አይደለም እነሱን እነዛን ፍጡራንም ብናያቸው እኔ እናንተ ሟቾች ነን እግዚአብሔር ካረዳን በስተቀር። እነዛ ክንፎቻቸው ሁሉ አይኖች የሆኑ ኪሩቤሎችን ብናያቸው ሱራፌልን ብናይ እንሞታለን። ነፍሴ ድክም ነው የምትልብኝ ሕዝቅኤል ትንቢት መጽሐፍ ምዕራፍ 1 ሳነበው ማለት ነው። የእንስሶቹ መንፈስ በመንኮራኩር ውስጥ ነበር። መንፈስ ወደሚሄድበት የእንስሶቹ መንፈስ አብሮ ይሄድ ነበር። እንዴት አሁን ይሄንን ምን ብዬ እንዴት አድርጌ ነው ማብራራልህ? የትኛው አገልጋይ ነው ማለት አሁን ክንፎቻቸው አይኖች ብሎ የሚለው ኪሩቤሎቹን ማን ወንድ ነው ሊያስረዳ የሚችል? ያየው ሕዝቅኤል እንኳን ራሱ በሰው ቃላት ነው የገለጠው። ያየው ዮሐንስ እንኳን ማለት ነው። እኔ እናንተ እነዚህን ፍጡራን እንኳን እኮ አላየናቸው። ብናያቸው እነዚህ ክቡራን ገናና የሆኑ መላእክት ቢገለጡልን እንጃ እኔ እናንተ እንሞታለን አልኩ። ሆሊ ኤንጅልስ ናቸው። በጣም አርክ ኦፍ ኤንጅል የሚባሉ እነሱ እንኳን አያዩትም እኮ ይላል። ሰው ደፋር ነው። አየህ እዚህ ጌታ ፊት ጋ ነው ቀርቦ እዚህ እግዚአብሔር ሲፈርድ ብድግ እያለች ጡት ቆርጣለሁ። እነ የቡልጋዋ ሴትዮ ሁሉ እነ ክርስቶስ ሰምራ ሁሉ ሄደው መንግስተ ሰማያት ሲሄዱ እግዚአብሔር ጋር ሄደችና ዙፋኑ ፊት ቆመች። ከዛስ እኔ የምልህ እግዚአብሔር ለምንድነው ግን ከዲያብሎስ ጋር ማትታረቀው ብላ ኧረ እሺ እኔ በእጅ አይልሽም እንጂ እታረቃለሁ ብሎ ሲላት ማለት አስታራቂ ሰው ማን ከማን የሚያስታርቀው? እግዚአብሔርን ከሰይጣን። አስታራቂ ማን ነው? ሰው። ተጣይ ሰይጣንና እግዚአብሔር እና ዝም በል አንተም ዝም በል ና ደግሞ እሺ በቃ በእጅ አይልሽም እንጂ በእጅ ካለሽ ቡልጋሁን ጎንደሬሁን መቀሌሁን ኦሮሚያሁን ከምባታው ላይ ታሁን አይመለከተኝም አልኩ። ተረትህን ማፍረስ ብቻ ማለት ነው። ያለ ርህራሄ እናድቅልሃለን። ኧረ እሺ አይልሽም እሺ ካለሽማ ማለት ታረቃለሁ ብሏላት። ከዛ ሰይጣን የሚኖርበት ጋር ሄደች ልትጠራው። ሰይጣን መኖሪያው ሲኦል ነውና ሄደች። ሳጥናኤል ሳጡ እያለች ማለት ነው እያቆላመጠች። ማነው እቺ በቀድሞ ስሜ በምጠራበት ስሜ የምትጠራይም ብሎ ከሲኦል ጉድጓድ ውስጥ ከጨለማ ውስጥ ሆኖ ሲያያት ወስዶ ቀንድቡ ስር ከተታት ይላል። ገላገለን ማለት ነው። ይሄኔ ነው አየህ የኢትዮጵያን ተረት አምጥተህ ስፍት የምታደርገው የአህያ ነፍስ አባት ከጅብ አያስጥልም ብሎ የሚለው ማለት ነው። ኦርቶዶክስ ልታስጠር ኩላዊት ሰይጣን ወስዶ ቅንድቡ ስር ጨመራት ይላል። ከተታት ክርስቶስ ሰምራ። ከዛ ቢጠብቅ እግዚአብሔር አልመጣ አለቻቸው የቀበጠች ነፍስ እና ሚካኤልን ምን አለ ይላል። ሚካኤል ያቺ የቀበጠች ነፍስ እንደወጣች ቀረች አይደል? ኧረ እስኪ ሄደህ ፈልጋት ብሎ አለው ጌታ። ኦርቶዶክሳውያን ለምን ከተረት ግን እንደማትፈቱ በራሳችሁ ላይ ነው ፍርድ የፈረዳችሁት። ተስማምተዋል ማለት ነው። ይሄንን እንደ ቢራ እንደ በረሮ ሙቀት ይሄ ተረት በደንብ ተስማምታችኋል።
ለምንድን ነው ወደ መጽሐፍ ቅዱስ እውነት የማትመጡት? ይህንን አሁን እውነት መንፈሳዊ ብለህ ስትቀበለው አንተ አታፍርም? ሚካኤል ሆኖ ፍለጋ ከብቶችና አህዮች ሲጠፉብን በገጠር ልንፈልግ እንደምንወጣ ሚካኤል ፍለጋ በሲኦል ሄዶ ማሰነ 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 ይሉ ፈልጎ 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 ማስኖ 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 ሲጨርስ ከዛ እግዚአብሔር ጋር ሄዶ አይ ምን ብዬ ነው ዛሬ ተንቀሽቅሽ የገባሁት? ደህና ተይቼ። ማን ነው ግን የቀሰቀሰኝ ይህንን እዚህ እንደዚህ አይነት ነገር ውስጥ ያስገባህ ሰውዬ? ጌታ ይባርክ፣ ጌታ ይባርክ። ሚካኤል ፈለገ 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 ፈለገ፣ መጨረሻ በሲኦል ጉድጓድ በዲያብሎስ ቅንድብ ውስጥ ጨምሯት። እሷ ራሷ እዛ ትንፈራፈርላለች። ክርስቶስ ሰብራ ሲኦሉ ጉድጓድ ውስጥ ጨለማ ውስጥ ዲያብሎስ ቅንድብ ውስጥ እየዋኘችልህ ነው። እና ስጠኝ ብሎ ሲለው ሚካኤል ዲያብሎስን አልሰጥህም አለው። ጭቅጭቅ፣ ክርክር። ሚካኤል ብሎ ሲለው መብረቅ ሰጠውና ሄዶ መብረቁን ሲወረውር ከዲያብሎስ ቅንድብ ውስጥ ቱር ብላ ወጣችልን። ለዚህ አሜን ይላል ህዝቤ። አንቺ ያድናል ብለህ ስትላት እኔ በዚህም ይሁን በዚህ ቢያርዱኝ ጴንጤ አልሆንም ይላል። እዛ መብረቁን ሲወረውረው ነፍሳት ሁሉ ከሲኦል በሚካኤል ክንፍ ላይ እንደ ማግኔት ጥብቅ 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 እያሉ ቱር 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 እያሉ ከዲያብሎስ ቅንድብ ውስጥም ከብሽቱም ከብብቱም ከምኑም ስር ብቻ ቱር ቱር እያሉ ወጡና በሚካኤል ክንፍ ላይ ተጣበቁ። ክርስቶስ ሰምራ መጣ፣ እንደ ማግኔት መጣ፣ ልጥፍ አለችልን በሚካኤል ክንፍ ላይ። ከዛ በክንፉ ዘግኗቸው ይዟቸው ወጣ። ይዟቸው የወጣውን ደግሞ ሚካኤል የሱ ሰራዊት ይሁኑ ተብለው ደግሞ ተባሉል። እንዴት ይሄ ይሆናል ብለህ ስትላቸው ለእግዚአብሔር የሚሳነው ነገር የለም። የፈለግከውን አውራ። ኦርቶዶክስ እንዴት ይሆናል ብለህ ስትላቸው ለእግዚአብሔር የሚሳነው ነገር የለም ይለዋል። በቃ ምን ትላለህ? ለእግዚአብሔር የሚሳነው ነገር የለም ብለው ካሉ ምን እንደምትለው ቀጥለህ ምንም፣ በቃ ምንም። እኔ እውነቱን ልንገርህ፣ ለእግዚአብሔር የሚሳነውም ነገር አለ። ምን? እግዚአብሔር የሚሳነው ነገር የለም ብለህ አንተ እንደ ፍቃዱ ያልተናገረውን፣ ያላደረገውን፣ ያላለውን፣ ያላስተማረውን። ለምሳሌ ሰው ከሞተ በኋላ ፍርድ እንጂ ሰው ከሞተ በኋላ ንስሐ የለውም። ለሰዎች አንድ ጊዜ መሞት፣ ከዛ በኋላ ፍርድ ተመድቦባቸዋል ይላል። ሲኦል ከገባ ማለት የዘላለም ፍርድ ከተፈረደብህ በኋላ አትወጣትም። እግዚአብሔር የሚሳነው ነገር የለም ብለህ ኃጢአትን አታሰራውም በሌለበት ማለት ነው። እሱ ለባህሪውም አይመጥንም። ግን እግዚአብሔር ኃጢአት ሰራ ብለህ መተህ እንዴት እግዚአብሔር ብለን ብንልህ ለእግዚአብሔር የሚሰራምም ለባህሪውም የለም። በባህሪ ውስጥም ራሱ እንዲህ አይነት ተረት ነው የሚነግሩ። ለእንደዚህ አይነት ተረት አሜን ይላሉ። ለእንደዚህ አይነት ተረት አሜን ይሉሃል።
እነ ቅዱስ ጳውሎስ ግን የጻፉትን ቅድም ያነበቡት እነ ቅዱስ ጴጥሮስ ሐዋርያት፣ የጌታ ሐዋርያት፣ ቅዱሳን ነቢያት የተናገሩትን ግን ለማመን ዳገት ይሆንባቸዋል። ኦርቶዶክሳውያን ወደ ቅዱስ ቃሉ ወደ መጽሐፍ ቅዱስ እውነት ተመለሱ። ተሸነፉ። ለክርስቶስ ፍቅር ልባችሁ ይማረክ። በክርስቶስ ፍቅር ልባችሁ ይቃጠል፣ ልባችሁ ይንደድ። ኑ ወደሱ፣ ኑ ወደሱ፣ ኑ ወደሱ፣ ወደ እርሱ ቅረቡ ያበራላችሁማል። እሺ ወንድሜ ወደ እርሱ ቅረብ ያበራልህማል። ወደ እርሱ ቅረብ ይህቴ ያበራልሽማል። አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስም ያበራልሃል ብሏል። ብሮ ወንጌል ብርሃንም በልባችን ባለ ጨለማ ውስጥ ይብራ ብሎ ነው ጌታ። ያን ዲል ደግሞ የኔ ፍቃድ ይጠየቅ ነበር። እግዚአብሔር የኔም ፍቃድ ይጠብቅ ነበር። ቀብቶ የላከውን ልጁን መድኃኒትና አዳኝ ቤዛ አድርጌ እንድቀበለው ይጠብቅ ነበር ከኔ እንድንቀበል ስለረዳን ነው እንጂ የሰው ልብ እጅግ ክፉ ነው። ብዙዎች እኮ አሉ፣ ታውቃላችሁ፣ ብዙዎች አሉ። እኔ ክርስቶስ ኢየሱስ ክርስቶስን ከምከተል እሱ ያለውን ከምቀበል በዚህ በፊት ለፊት አይደለም በኋላ ይረዱኝ ብለው እኮ ብዙዎች እኮ ገብተዋል ወደ ሲኦል። በጣም ብዙዎች ማለት ነው። ስሙን ጠርተው ኢየሱስ ክርስቶስ ያለኝን ከምከተል በኦርቶዶክሳውያን ዘንድ ኢየሱስ ክርስቶስ እኮ ተብሎ ሲባል የጴንጤዎቹ ያለሱ ማን አለ ብለው ይላሉ እንጂ ውሸታቸው ነው። እውነቱን ስንነጋገር ውሸታቸው ነው። ልባቸው አይፈቅደውም። ጥቂቶች የፈቀዱት ናቸው። በቅናት ያለ እውቀትም ቢሆን በቅናት ቢናገሩ እግዚአብሔር እየረዳቸው ማለት ነው። ጌታ እንዲረዳችሁ ልባችሁን ቅን አድርጉ። ለኢየሱስ ክርስቶስ ትምህርት ልባችሁን ክፈቱ። ለክርስቶስ ፍቅር ተሸነፈ። አንተ የእንትና ሞቷ የእንትና ሞቱ ምናምን ብለህ ትላለህ። የትኛውን ማንን ይወድ? እስከ ዛሬ ድረስ የሞቱ ጻድቃን ከአቤል ደም ጀምሮ ጻድቃን ነው ያልኩህ። ከአቤል ደም ጀምሮ አሁን በእኛ ዘመን ጻድቅ ነህ ብላ የምትላት ሴትዮ ወይ የምትለው ሰውዬ ማናቸውም እነዚህ ሁሉ ከአቤል ጀምሮ ያሉት ደማቸው፣ መከራቸው፣ ሞታቸው፣ ስቃያቸው ቢደመር ደማቸው አብሮ ቢደመር የኢየሱስ ክርስቶስን የጥፍር ቆሻሻውን አያክሉም። የጥፍር ቆሻሻ ቢኖረው እንደ ሰው ነው ያልኩ። የጥፍር ቆሻሻ ቢኖረው ጌታ የእሱን ያክል አያክሉም። ለምን እውነቱን አልነግረም? እንደዚህ ደማቸው ነፍሳቸው ሁሉ ጭምር ማለት ከአቤል ጀምሮ ያሉት በሙሉ እስከ ዛሬ ድረስ ሙሴ በላው አብርሃም፣ ይስሐቅ፣ ያዕቆብ በሙሉ ማለት ነው። በሙሉ የሱን ሩቡን አይደለም፣ ሙሉን አይደለም፣ ሩቡን አይደለም፣ ግማሽ አይደለም፣ ቅንጣት ሽርፍራፊ የምታክለዋን አያክሉም። የሰሩት ስራ በል ያደረጉት ጽድቅ በል የትኛውም ነገር በል ልክህን አታውቅም ይላል ያገሬ ሰው። ልካችሁን አታውቁም ወንድሞቼ ናቶች። እሺ ክርስቶስ ተብሎ ሲባል አንድ ሰውዬ ብቻ ይመስልሃል አይደል? እንደዛ ነው የምታስቡት። የሆነ አንድ ሰውዬ ብቻ እሱ ማለት ማን እንደሆነ ራሱን የገለጠላቸው በጥቂቱ ይመሰክራሉ። ማዳኑን ያዩ ይናገራሉ። በጎነቱን ያዩ፣ ቸርነቱን፣ አባትነቱን ያዩ የገባቸውን የተገለጠላቸውን ያህል ያወራሉ። እነ ሚካኤልንም አብራሩ ብለህ ብትል ቃላት ነው የሚያጥሩት። ማን የሚያጥራቸው? በመላእክት ዓለም ሚካኤል። እሺ ኢየሱስ ማለት እኮ ምናምን ነገር ብሎ የሆነ አብራርቶ አይጨርሰውም። ቅዱስ ሚካኤል እንኳን ቢሆን እኮ ነው ብዬ የምልህ በስጋ ሰው ሆኖ ስለመወለዱ አብራርቶ እንኳን ቢነግር ገብርኤል በመለኮትነቱ ግን ማለት እሱ እኮ ማለት ምናምን ነገር ብሎ ቢጀምር የሚያውቀውን የተገለጠለትን ያህል እንደ ቅዱስ መልአክነቱ ይመሰክራል፣ ይናገራል። ግን ተናግሮ አብራርቶ ግን አይጨርሰው። ለጥበቡ ፍለጋ የለውም። ለዘመኑ ጥንት የለውም።
ከእስከ ምናምን ብለህ እኛ የሰው ልጆች አይደለም ገብርኤል ቅዱሱ መልአክ እንኳን አይነግርህም። ቅዱሱ መልአክ እንኳን አይነግርህም። ልክን ማወቅ ጥሩ ነው። አምላካችን እግዚአብሔር ወንድሞቼና እህቶቼ የኔ ጌታ በቃ ነፍስ ይደክማል፣ መንፈስ ይዝላል፣ አንደበት ይዘጋል፣ አጥንታችን፣ ስጋችን፣ ጅማታችን ሁሉ እኮ ነው የሚፈታው። ታውቃለህ? ስሙና የስሙ ስሙ ላይ ያለው ኃይልና ክብር ማለት ነው። እስኪ እንዴት ብላችሁ ትገምቱታላችሁ? ጌታ ምናምን ነገር ተብሎ ገበያ ሊሸጥ እንዳወጣው ከብት አትገምተውም። እንደ ሰው ልጆች እውቀትና ጥበብም አትገምተውም። ስለዚህ እንደዚህ ብቻ እንለዋለን፣ አትገመትም በእኔ ቃላት ብዛት። በቃ በእኛ ብቻ አይደለም በመላእክትም ዓለም ማለት ነው። ጌታ ለዘላለም ስሙ ይባረክ። ይህን ጌታ ያላወቃችሁ ሰዎች ወቁ። ረጅም ሰዓት ወሰድኩኝ፣ በጣም ይቅርታ። ጌታን ያልተቀበላችሁ ሰዎች ቀን አይሩጡባችሁ፣ ወንድሞች እና እህቶቼ ቀን አይሩጡባችሁ። እንደ አትፍረድ ይፈረድብሃል አይነት ብዙዎች አላችሁ ገብታችሁ የምትሰሙ ኦርቶዶክሳውያን። ቀን አይፍረድባ ነው፣ ቀን አይለቅባችሁ። የዘመናችሁ ቁጥር በችኮላ አይለቅ። ትናንትናዎችህ በኪሳራ አለቁ። ለዚህ ጌታ አንድ ቀን ሳትመሰክር በየገስት በተከፈተበት ማለት ፔጅ በተከፈተበት እንደዚህ እየገባችሁ እኛ ስለ ኢየሱስ ክርስቶስ ማዳን ስንነግራችሁ እናንተ ግን ለምን ነገራችሁን ስለሱ ብላችሁ ስትሳደቡ ስትራገሙ ትናንትናህን ተመልሰህ ላታገኝ። ትናንትና ማለት ነው ትናንትና ረቡ አይደል? የትናንት ረቡ ተመልሳ ላትመጣ። እኛ ግን በትናንትና ረቡ ላይ ጌታን እያመሰገንን ጌታን እያከበርን እሱ ያስተማረንን እሱ የነገረንን እየተናገረን እየመሰከርን ትናንትናዎቻችን አለቁ። ያንተ ግን ትናንትናን የፈጠረ ዛሬን የፈጠረ ዘላለምን የፈጠረ ኢየሱስ ክርስቶስ ስሙ በሚጠራበት ሰዓት ትናንትናም ስትሳደቡ ነበር፣ ዛሬም ስትሳደቡ ነበር። ነገም ለመሳደብ ደግሞ ተዘጋጅታችኋል። እግዚአብሔር ግን ታጋሽ ነው። ግን በጣም የሚቆጭህ ነገን ግን ማለት ትናንትናን ግን አታገኘውም። ከእኔም ከአንተም ዘመን ላይ ከሁላችን ዘመን ላይ ትናንት በቃ አለፍ። ዳግም ተመልሶ አናየውም። ዳግም አልኩ የትናንትናዋን ቀን ዳግም ተመልሳ ሌላ ረቡ ነው የሚመጣልን ጌታ ከጨመረልን እሱ ነው። ሰው ለአምላኩ ክብር መከራከር ትቶ ለፍጡር ለመከራከር ይመጣላል። ኢየሱስ ያድናል ብለህ ስትል እምልህ አርሴማ እኮ ይልሃል። በፍጹም እኮ ልትጠራ የማይገባት ሴትዮ አልኩ። ማንንም ቢሆን ከዘላለም ማዳን አኳያ አብርሃም እኮ ብለህ እንኳን አብርሃም እኮ ራሱ እንኳን ሊጠራ እንኳ አይገባም። አንተ አብርሃም አባት የተባለው ማለት ነው። አይታችኋቸዋል። ቅድም አይታችኋቸዋል። ብዙ ጊዜ ኢየሱስ ጌታ ነው ብለህ ስትልም አሜን አይሉም። ክብር ለእግዚአብሔር ይሁን ብለው ስትልም አሜን አይሉ። እስኪ ቆይ አሁን እዚህ ያላችሁ ኢየሱስ እያላችሁ ሲጻፉ ጻፉ። ኢየሱስ እያላችሁ ወገኖች ኮሜንት ላይ 2 ደቂቃ ብቻ ነው የምናገረው። ከዚህ በኋላ ለእህቴ ለማን እሰጣታለሁ። ረጅም አውርቻለሁ። እስኪ ኢየሱስ እያላችሁ ጻፉ። በስሙ ማታፍሩ ሰዎች
ኮሜንት ላይ ኢየሱስ እያላችሁ ጻፉ። በስሙ የማታፍሩ ሰዎች ኢየሱስ እያላችሁ ጻፉ። እነንቶኔን አታያቸውም። እዚህ ውስጥ ካያቸውም ሌላ ስም ሲጽፉ ነው የምታያቸው። ምናልባት ብዙ ሰው የለም፣ ያሉትም አብዛኛው የወንጌል አማኞች ናቸው። አሁን እነሱ ቢኖሩ ማን ብለው ነው የሚጽፉት? እስኪ ጻፉ። እነሱ ቢኖሩ ማን ብለው ነው የሚጽፉት? እነሱ ቢኖሩ ማን ብለው ነው የሚጽፉት? ወገኖች የማን ስም ነው የሚጽፉት? አሁን በዚህ ሰዓት ላይ ጻፉ ስንል ብዙ ጊዜ ኢየሱስ ብላችሁ ጻፉ ብለን ስንል እነሱ ማን እያሉ ነው የሚጽፉት? አይደል ሂሩትዬ? አዎ በቃ እነሱ እንደዚህ እያሉ ነው የሚጽፉት። ማርያም ነው የሚሉት። ለምን በለኝ። አይወዱትም ስሙን፣ ይቃወሙታል ስሙን፣ ይጠሉታል ስሙን። ስሙን እንዲጠሉት አድርገው መምህራን አስተምረዋቸዋል። እኛውን የጌታችን እናት ማርያም ይኸው እዚህ ጋር ስሟ ተጻፈ አይደል? በፍጹም በፍጹም የእሷ ስም መጠራት ለድህነት አይሆንም እንጂ የጌታ እናት ማርያም ብለን እንጠራታለን። ማርያም ማርያም ብለህ ብትል ምንም የፈሰሰ ውሃ አታቀናም። የማርያም ስም የፈሰሰ ውሃ አያቀናም ማለት አታድንም። ድህነት የለው። መዳንን በማርያም ስም አታገኝም። የማርያም ስም ለደህንነታችን አልተሰጠንም። የማርያም ስም ለመዳናችን አልተሰጠንም። እንድንበት ዘንድ የተሰጠን ስም አንድ ብቻ ነው ይላል። ማን ነው? ኢየሱስ ክርስቶስ። ኢየሱስ ክርስቶስ። እደግመዋለሁ። የጌታችን እናት የቅድስት ድንግል ማርያም ስም፣ የሚካኤል ስም፣ የገብርኤል ለደህንነታችን አልተሰጠንም ማለት አያድኑም እያልክ ነው። ስማቸው አያድንም እያልክ ነው ብለህ በተለይ የቅዱስ ሚካኤል የመልአኩ ስም ለመዳን አልተሰጠንም እና ሚካኤል 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 ብዬ ስላልኩት ስሙ አያድንህም ነው ብለህ የምትለው ኤርሚያስ ብለህ ካልከኝ፣ አዎ ወንድሜ አያድንህም። ይህንን ያለው ጴንጤው ኤርሚያስ አይደለም። ኦኬ፣ ይህንን ያለው ቅዱስ ሐዋርያ ጴጥሮስ ነው። ከሰማይ በታች እንድንበት ዘንድ ሌላ የተሰጠ ስም የለም ብሏል። ሌላ ብሎ ሲል ከሚካኤል ውጭ አላለ፣ ከገብርኤል ውጭ አላለም። አልተሰጠንም። ወንድሞች ናቶች፣ አበሳን አትጥበስ፣ አልተሰጠንም። ገብርኤል አጨደው በሰይፍ ምናምን ብለህ አትበል ብራዘር፣ አልተሰጠንም። ራሱ ቅዱስ ገብርኤል ከሰበከው ስብከት ጋር አይጣላ። እሱ መቼስ ለሕዝብ ሁሉ የሚሆን ታላቅ የምስራች እነግራችኋለን ያለው። ዛሬ በዳዊት ከተማ መድኃኒት ምንድን ነው ያለው ቅዱስ ገብርኤል? መድኃኒት ክርስቶስ ጌታ የሆነ ተወልዶላችኋልና አትፍሩ። በቃ ቅዱስ ገብርኤል ከራሱ ስብከት ጋር እንኳን አይጣለም። የእሱ ስብከት ነው ሉቃስ ላይ የተጻፈው። መዳን ያለው በጌታ እግዚአብሔር ልጅ በኢየሱስ ክርስቶስ ስም ላይ ነው። ህይወት ያለው በሱ ነው። ንስሐና የኃጢአት ይቅርታ በሱ ስም፣ የዘላለም ረፍት በሱ ስም ነው የምታገኘው። በሌሎች ማንም ያገኘም የለም፣ ማንም አያገኝምም፣ ለዘላለምም አታገኝም። ደህንነት በእግዚአብሔር ልጅ ላይ ብቻ ነው ያለው። ብቻ አለቅ። ይህንን እውነት ብትቀበሉ ከዘላለም ፍርድ ትድናላችሁ። ለእኔ ምንም የምጨምርልኝ ነገር የለም። ለጴንጤዎች ምንም የምጨምርልኝ የምቀንስልን ነገር የለም። ብራዘር፣ ያላዳነንን ጌታ ያድናል ብለን አንሰብካችሁም። ያላሳረፈንን ጌታ ያሳርፋን ብለን አንነግራችሁም። ያዳነንን ኢየሱስን ግን ያድናል ብለን እንነግራችኋለን። ያሳረፈንን ነፍሳችንን ያረፈችበት ለዚህ ዓለም አይደለም ለሚመጣውም ዓለም ሁሉ የዘላለምን እረፍት የሰጠን ወደ እኔ ኑ እኔም አሳርፋችኋለሁ ብሎ በቅዱስ ቃሉ የተናገረ ጌታ ታማኝ ሆኖ በሕይወታችን ሲሰራ አይተነዋል። እውነት ነው። የአብ ልጅ ኢየሱስ ለዘላለም አሳርፎናል። ይሄ በዚህ በእኛ ቤት በጴንጤው ዓለም ላይ የሚሰበከው እውነት ይሄ ነው።
ቸርቻችን ሂድ፣ ዝማሪያችንን ስማ፣ ስብከታችንን አገላብጥ። ብዙ ስንፍና ብዙ ድካም ልታገኝብን ትችላለህ። በትምህርት አቅጣጫ ግን ከመጣ በመዳን አቅጣጫ ግን ከመጣ ጴንጤ ጋር ሂዱና እንግዲህ እስኪ የደደር መሰረተ ክርስቶስን ቤተክርስቲያን ተሳለሟትና በረከቱ ይደርባችሁ ምናምን ነገር ብሎ እንትን ወደ ሐረር ጉዞ ወደ ደደር መሰረተ ክርስቶስ ቤተክርስቲያን እዛ ሄዶ ለደጅ በጌታ ወንድማችን የሆነ ፓስተር ጌታ በሱ እጅ ትልቅ ነገር ሲያደርግ የነበረ ቢኖር እና ከሱ ሄዶ ከመቃብሩ አፈር ዘግኖ የመጣ የት ሄደህ ነበረ ተብለን እንትና ላነክሰው ተብሎ እንደሚባል እዚህኛ ጋር የለም እንደዚህ አይነት ነገር የለም ብራዘር የለም እኮ ሌላ ኮተት ጴንጤ እውነተኛው የጽድቅ ጎዳና ላይ ነው የቆምነው። እግዚአብሔር መድኃኒት አድርጎ የላከው ልጁን ነው። ልጁን ላከ ነው ብሎ የሚለው እግዚአብሔር ልጁን የዓለም መድኃኒት ሊሆን እንደላከው እንመሰክራለን ብለዋል ሐዋርያቱ። በቃ የዓለም መድኃኒት 4:14 ላይ አንደኛ ዮሐንስ 4:14 ላይ እዩዬ ያምጣው ካለ 4:14 አንደኛ ዮሐንስ ማለት ነው። እግዚአብሔር ልጁን የዓለም መድኃኒት አድርጎ እንደላከው ቴንኪዩ ይዬ ተባረክ። እኛም አይተናል አይደል ያለው ዮሐንስ። በቃ ሐዋርያቱ ያዩትን እንዲህ ነው አድርገው ሸግ አድርገው ይጻፉልን። አያችሁት ወገኖቼ? እኛም አይተናል አይደል? እነማ ሐዋርያቱ ያዩትን ጻፉልን፣ ያዩትን ነገሩን። አባት አብ እግዚአብሔር አብ ልጁን ኢየሱስ ክርስቶስን ማለት ነው የዓለም መድኃኒት ሊሆን እንደላከው እንመሰክራለን፣ እንመሰክርላቸዋል። በቃ የዘመናችን ቁጥር ይለቅ። ይሄን ጌታ እያመሰገን፣ ይሄን ጌታ እያገለገል፣ ይሄን ጌታ እያመለክ ነው እንኖር። ተባረክ ወንዶችና ሴቶች ልጆች እግዚአብሔር ቤተሰብ የሆናችሁ ቴንኪው። ጸጋ ይብዛላችሁ እህቴ መነን፣ ሌሎችም ወገኖች ተባረኩ። ተባረክ። ጸጋ ይብዛልኝ። ሁላችሁም ተባረኩ። አውሩ ማውራት ያው ርዕሳችን ድነት ላይ ስለነበር ማውራት ስለወዲየም ኃይልዬ ማውራት ያው ስራ ላይ ስለሆንኩ በቃ ብዙም እየሰማሁ አልነበረም ስታወራ። አትንክ ድል አላገኘሁም። ሄዋን ሰላም ሰላም። ከየት ቤተ እምነት ነሽ? እኔ ክርስቲያን ነኝ። አጋጣሚ ነው ላይ ክርስቲያን አማኝ የማይፈጥር የመዳንን መንገድ የገለጠልን እግዚአብሔር ስሙ ይባረክ። ስሙ
ስለ ፍቅሩ ብትጠይቋቸው ሐዋርያት ጥልቀቱ የክርስቶስ ፍቅር ማለት ነው። ስለ ኢየሱስ አውርተው ሳይጠግቡ ነው ያለፉት። ኤፌሶን ላይ ምዕራፍ 3 ላይ ምን ይላል? ደግሞም ስር ሰዳችሁ በፍቅር ታንጻችሁ ይልና የክርስቶስ ፍቅር ስፋቱ፣ እርዝመቱ፣ ከፍታው፣ ጥልቀቱ ምን ያህል እንደሆነ ከቅዱሳን ሁሉ ጋር የመገንዘብ ኃይል እንድታገኙ። ጸሎቱ ስለ ኢየሱስ ነው። ቀና ብሎ ቀራንዮን ያየ ሰው እግዚአብሔርን ያያል። በእውነት ምሕረትን ያያል። እግዚአብሔር እያሳያችሁ እኛ የምናወራው ክርስቶስ ፍቅሩ፣ ስፋቱ፣ ርዝመቱ፣ ከፍታው፣ ጥልቀቱ ምን ያህል እንደሆነ ከመታወቅ በላይ የሆነውን የክርስቶስን ፍቅር እንድትረዱ ነው። በቃ ፍጡር ፍጡር ነው፣ ፈጣሪ ፈጣሪ ነው። ፈጣሪ አቻ የለውም። ብዙ ጊዜ እኔ እላለሁኝ ስለ ሰይጣን እንኳን ስናስብ እግዚአብሔር ብሎ ሰይጣን አይባልም። ረጅም ተብሎ አጭር እንደሚባል፣ ጥቁር ተብሎ ነጭ እንደሚባል እግዚአብሔር አቻ የለው፣ አምሳያ የለው። እግዚአብሔር ስሙ ይባረክ። በእውነት ነቢያት የሰበኩት ሐዋርያት የሰበኩት የማዳንን አጀንዳ አቅዶ የፈጸመው እግዚአብሔር ስለሆነ መንግስተ ሰማያትን በልጁ ከፍቶ ኑ ግቡ ስላለ ክብር ለእግዚአብሔር ይሁን። እንዲህ ያለውን ጥልቅ እግዚአብሔርን ፍቅር ኢየሱስን ካላወራን አታገኙ። መጽሐፍ ቅዱስ እንደሚናገር እግዚአብሔር አምላክ ነው፣ ለእኛም በራልን። ያ የሰማይ ብርሃን በልባችን አበራ። በወንጌል በኩል ሰማ ነው። እግዚአብሔር ራሱ መጥቶ ታረቀን። እግዚአብሔርን ታዩታላችሁ። የትዕግስት ቁልፍ ታገኛላችሁ ኢየሱስን ስታዩ። ሌሎቹ ምስክሮች ናቸው እንጂ አዳኞች አይደሉም፣ መንገዶች አይደሉም። የጽዮን መንገድ አንድ ነው። የኢየሩሳሌም መንገድ አንድ ነው። የእግዚአብሔር መንግስት በር አንድ ነው። አታወሳስቡ። አቻ የማይገኝለትን የክርስቶስን ፍቅር ለሌሎች አታጋሩ እያልን ይሄ ነው መጽሐፍ ቅዱስ የሚመሰክር። ይሄ ነው የኛ ክርስትና። እናንተ እንደምታስቡት ሉተር በቤተ ክርስቲያን ተሰብኮ ማያውቅ፣ ምናልባት የስነ መለኮት ትምህርት ቤት ላይ እና ትንሽ የቤተ ክርስቲያን ታሪክን ያጠኑ ልጆች ካልሆኑ በስተቀር 99% አማኝ ወንጌል አማኝ የክርስቶስ ፍቅር በፍቅሩ ተነክቶ እፎይ ብሎ ያረፈ የተደላደለ የማይነቃነቅ እምነት ውስጥ ያለ ነው እና ክብር ለእግዚአብሔር ይሁን። የእግዚአብሔር ምስጢር የእግዚአብሔር ጥበብ የሆነውን ክርስቶስን ደጋግመን ስንናገር ኢየሱስ ብቻ አትበሉ አይባልም። በተለይ ክርስቲያን ነኝ፣ ስላሴን አምናለሁ፣ መድኃኔ ዓለምን እከተላለሁ፣ እቀበላለሁ፣ መድኃኒቴ ነው እየተባለ እኔ በጣም ነው የሚገርመኝ። በኢትዮጵያ ውስጥ እንደ ኦርቶዶክስ አማኝ የክርስቶስ ተቃዋሚ አለ ብዬ አላስብም። መንገድ ላይም አፍ ሊያስይዙ፣ በዚህ ቲክቶክም አፍ ሊያስይዙ፣
ብቻ አትበሉ፣ ብቻ አትበሉ፣ ብቻ 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 እንላለን። አዳኝ እሱ ብቻ፣ የዳነው በሱ ስራ ብቻ። ካማውን ገና ኃጢአተኞች ሳለን ክርስቶስ ስለ ኃጢአተኞች ሞተ ተብሎ የተጻፈው ቃል የታመነ ነው። ሰይጣን ጭንቅላቱ ይዙር እንጂ ኢየሱስ ብቻ ያድናል ብለን ክብር ለእግዚአብሔር ብቻ እንሰጣለን ብለን የእግዚአብሔር ምስክሮች ሆነን እንቀጥላለን። መነንዬ ስለ ኢየሱስ ማውራት መቼም የማይጠገብ የሚዘመረው የማይጠገብ የእግዚአብሔር ልጅ ኢየሱስ ክርስቶስ ስራ ተተርኮ የማያልቅ ስለሆነ ኃይሌ ድምፁ ጠፋ። እንግዲህ ቪዲዮ አልተመቸም።